በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ፈቃዱ ሆኖ እንግዲህ ዕለተ ረቡዕ ላይ ደርሰናል። ዕለተ ረቡዕ የሕማማት ሶስተኛ ቀን ነው። በጥንተ ፍጥረት ግን አራተኛ ረቡዕ ማለት አራት ማለት ስለሆነ ማለት ነው። በዚህ ዕለት ክፉዎች አይሁድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ተሰቅሎ እንዲሞት የሞት ውሳኔ ያስተላለፉበት የተማማሉበት እንዲሁም መሐላቸውን ስምምነታቸውን በጉባኤ ያጸደቁበት ዕለት ነው። እንግዲህ ማኅበራነ አይሁድ ምን የሚባሉ አሉ። በልዩ ልዩ መልክ በሀሳብ አይስማሙም ነበረ። እሱ ላይ ለመወሰን ሲባል ግን አንድ ሆነዋል። ማይስማሙት አንድ ሆነዋል። እንግዲህ ዓለም እንዲህ ነች። ለክፋት ትስማማለች፣ አንድ ትሆናለች ማለት ነው። የተለያየ ሁሉ አንድ ይሆናል። እንግዲህ ከሐሙስ ማታ ጀምሮ መከራ እንዲቀበል ዓርብ ያን ሁሉ መከራ ተቀብሎ በስተመጨረሻ በመስቀል ላይ እንዲሞት መነሻው የዛሬ ዕለት ውሳኔያቸው ነው ማለት ነው። በአይሁድ እንግዲህ ሃይማኖታዊና ምድራዊ ሀሳቦች ወይም ክርክሮች፣ ክሶች ሲመጡ የሚወስን የአይሁድ ሸንጎ ነበረ እና ትልቅ ችሎት ነው ይሄ በአይሁድ ዘንድ ማለት ነው። እነዚህ የአይሁድ ሸንጎ የምንላቸው 8 ማህበራትን ወይም የአይሁድ ማህበራትን ያቀፈ ነው። ጸሐፍት፣ ፈሪሳውያን፣ መጸባሃን፣ ሊቃነ ካህናት፣ ረበናት፣ መገብተ ምኩራብ፣ ሰዱቃውያንና መላእክተ ሕዝብ የሚባሉትን ያቀፈ ነው። አባላቱ 71 ናቸው። 72ኛው ደግሞ ሊቀ ካህናቱ ነው ማለት ነው። በዚያን ዘመን ቤተ አይሁድ ዳኝነት ይሰጡበት የነበረው ከፍተኛው ፍርድ ቤታቸው ይሄ ነው ማለት ነው። ፈሪሳውያንና ሰዱቃውያን እንግዲህ የዚህ ሸንጎ አባል ናቸው። በወንጌል እንደምናገኘው ጌታ ኢየሱስ ክርስቶስን በልዩ ልዩ መልክ ይፈታተኑት የነበሩት የዚህ ሸንጎ አባል ናቸው። ደግሞ ሃይማኖታዊ ጉዳይን በተመለከተ በመላው ዓለም ባሉ አይሁዳውያን ላይ የሚወስን ሸንጎ ነበረ። በፖለቲካው ግን በይሁዳ ግዛት ብቻ ነበር የሚወስነው። የሮም መንግስት አካባቢውን የሚመለከቱ አንዳንድ ጉዳዮችን እንዲመለከት እንግዲህ በዚህ ሸንጎ ማለት ነው ስልጣን የተሰጠው ነበረ። ሸንጎ እንግዲህ ብይን ቢሰጥም የሞት ውሳኔ ማስተላለፍ ግን አይችልም ነበር። የሮም መንግስት ነው የሞትን ውሳኔ የሚሰጠው። ለዛም ነው ጌታችንን አንዴ ወደ ሄሮድስ አንዴ ወደ ጲላጦስ የመመላልሱት የነበረ የሞት ፍርድ መስጠት ስለማይችሉ ነው ማለት ነው። እንግዲህ ሸንጎ የራሱ ስምምነት ነበረው። ስምምነቶቹ ወደ 10 ይደርሳሉ። አንድ ሊቅ እንደጻፉልን የመጀመሪያው ይህ ሸንጎ በበዓል ቀን ፍርድ አያከናውንም ነበረ። ሁለተኛው ምርመራ በሚካሄድበትና ምስክርነት በሚሰማበት ቀን የዛን ቀን ማለት ነው ውሳኔ አይተላለፍም ወይም ውሳኔ አይሰጥም። ሌላው የምስክሮች ቃል እርስ በርሱ ካልተስማማ ተከሳሹ በነጻ ይለቀቅ ነበረ። ይሄ እንዲህ አይነት ውሳኔ ነበራቸው። ሌላኛው አንድ ምስክር በሌላ ምስክር ፊት ቃል አይሰጥም፣ በየተራ ነው የሚሰጡት ማለት ነው ምስክሮቹ ማለት ነው። ሌላው ስምምነታቸው ከሳሹ ተከሳሹን በራሱ እንዲመሰክር ማድረግ አይፈቀድለትም። እንግዲህ እንዲህ አይነት ስርዓት ነበራቸው፣ ስምምነት ነበራቸው። አስገድዶ ራሱ እንዲመሰክር ማድረግ አይቻልም። ሌላው ለተከሳሹ ቢያንስ አንድ ጠበቃ ይቆምለት ነበረ። ሊቀ ካህናቱ ሸንጎው ድምፅ እንዲሰጥ ነው የሚጠይቀው፣ ራሱ ብቻውን አይወስንም። ሌላኛው ተከሳሹ ለምስክሮቹ መስቀለኛ ጥያቄ እንዲያቀርብ ይፈቀድለት ነበረ። ሌላው አይሁድ ወንጀል ፈጽሟል ያሉትን አንድ ወንጀለኛ እጅ ከፍንጅ ካልያዙት በስተቀር በምሽት እንዲይዙት ሕጋቸው አይፈቅድላቸው ነበር። በስተመጨረሻ በወንጀሉ አባሪ ተባባሪ ነህ ተብሎ የታሰበ ሰው ጥቆማ ቢሰጥ ወንጀል ፈጽሟል የተባለውን ሰው ለመያዝ በቂ ምክንያት አይሆናቸውም ነበር። ምክንያት አባሪ ተባባሪ የሆነ ሰው ጥቆማ መስጠቱ ተቀባይነት ስለሌለው ብለው ያስቡ ነበር እና እንዲህ አይነት ሕግ ነበራቸው፣ ስምምነት ነበራቸው። የእግዚአብሔር ቤተሰቦች ወገኖቻችን እኛን ለማዳን ከሰማየ ሰማያት የመጣ የወረደ ከድንግል ማርያም ስጋን የነሳ
በሞቱ በሕማሙ ያድነን ዘንድ ፈቃዱ የሆነ የሰማይ የምድር ጌታ ኢየሱስ ክርስቶስ እንግዲህ በእነዚህ ሰዎች እጅ ለፍርድ ሲቀርብ ግን ለስምምነት ሲስማሙበት ግን በጣም የሚገርመው አንዱንም ሕጋቸውን አላከበሩ። ከሕጋቸው በሙሉ ተጣልተዋል ማለት ነው። እንደሚታወቀው ከሕግ ውጭ በምሽት ነው የያዙት። የድርጊቱ ተባባሪ በነበረው በገዛ ደቀ መዝሙሩ በይሁዳ ነው ጥቆማ የተደረገበት። በሱ ጥቆማ ነው የያዙት። ከሕጋቸው ውጭ በበዓላቸው ቀን ነው ችሎት የዋሉት። በተመረመረበት ቀን ነው እንዲሞት የወሰኑበት። እውነተኛ ምስክር አልተስማማበትም። ለምስክርነት የቀረቡትም በሸንጎ ወጥተው ዝተውበታል። አንዳንዶች በጥፊ መተውታል። እንኳን ጠበቃ ሊቆምለት እንዲናገርም አልተፈቀደለትም። የኛ ጌታ ሊቀ ካህናቱ ሸንጎውን ሳይጋብዝ በራሱ ፈቃድ ነው ሞት የወሰነበት። እንግዲህ መስቀለኛ ጥያቄ እንዲጠይቅ እድል አይደለም ሊሰጠው፣ ፈጽሞ እንዲናገርም አልተፈለገም። እሱም ቢሆን በራሱ ፈቃድ አልተናገራቸውም ነበር። እንግዲህ ራታቸው የፋሲካ በዓላቸው እንዳያመልጣቸው እየተቻኮሉ ነው እንግዲህ ቅዱሱን መሲህ ኢየሱስ ክርስቶስን ለመግደል ፍርዳቸውን አስቀድመው በውሳኔ ያስቀመጡት ማለት ነው። በጣም ይገርማል የእግዚአብሔር ቤተሰቦች። ሌላኛው ይሁዳ አሳልፎ እንዲሰጣቸው 30 ብር በ30 ብር እንደተስማማም ይሄን ነገር እግረ መንገዱ እናነሳለን። በዚህ ዕለት በጣም በሚገርም ሁኔታ መላ ዘመኗን በኃጢአት የጨረሰች ማርያም ተፍረት የምትባል ዘማዊት ሴት ደግሞ ወደ ጌታ መጣ። በፍጹም እምነቷ እፍረት እየቀባችው እያለቀሰች ልመናን አቅርባ ከእግሩ ስር ተደፍታ በንባዋ ታረሰውና በጸጉሯ ታብሰው ነበረ። ደጋግማ እየለመነችው ትስማው ነበረ። ጌታ ኢየሱስ ክርስቶስም ነፍስንና ስጋን የሚያድን የእግዚአብሔር ልጅ እንደሆነ የሕይወት ምንጭ እንደሆነ ሕይወቷን እንዲያሳምርላት እንደበደለች እንደ እንስሳ ሆኛለሁና ቤቱ ይቅር በለኝ እያለች እጅግ ታለቅስ ነበረ። ከሰይጣን እጅ አድኗታል። የንስሐ ቀንበር እንድትሸከም እሷም ለምና ነበረ። በፍጹም መሻትና በፍጹም ንስሐ የተመለሰች ሴት ስለሆነች እንግዲህ ጌታ ከሐዋርያት ሀሳብ በተቃረነ መልኩ ሐዋርያት እቻ ኃጢአተኛ ሴት ወደ ጌታ ልትቀርብ አይገባትም ብለው ብዙ መከላከል አድርገው ነበረ። እሱ ግን ይህች ሴት የሚገባትን አድርጋለች ብሎ እንዲያውም በሚገርም ሁኔታ ወንጌል በተሰበከበት ሁሉ ስሟ እንዲነሳ የዘላለም ስምን ሰጧት። ከዚህ በኋላ አትበድይ ብሎ ይቅር ብሏታል ማለት ነው። ይቅር ባይ ጌታ ይቅር ሲል እናያለን። ይቅር ባይ አምላክ እንደገና ደግሞ ይቅር በማይሉ በክፎች አይሁድ ደግሞ እንደገና ሲከሰስ ሲወሰንበት ደግሞ እናያለን። በጣም በሚገርም ሁኔታ ሁሉም በሱ ያለ ሁሉም በሱ የሚሆን ሁሉም የሱ የሆነ ከሱ ውጭ የሆነ አንዳች የሌለ ጌታ በፈቃዱ መከራ ለመቀበል የተወሰነበትን ዕለት እያሰብን በፍጹም መትጋት በሕማሙ በመሳተፍ በአቅማችን በትንሹ በእርግጥ የእሱን ሕማም ከኛ ጋር የሚነጻጸር አይደለም፣ ግን በማሰብ በመስገድ በመጸለይ በመጾም እንዲሁ በመትጋትና ከምንም በላይ ደግሞ በሕሊናችን ለእኛ ሲል ያደረገውን ፍጹም የተቀበለውን መከራ ሁልጊዜ በማስተዋል እያመላለስን በማሰብ አምላካችንን እያዘከርን እንድንውል ሊቃውንተ ቤተ ክርስቲያን ያስተምሩናል። በዚህ የምንጠቀመው መልሰን እኛ ነን። እንሳተፈው በሞቱ በሕማሙ ወበሞቱ ሂ እንዲል መጽሐፍ በሕማምም በሞቱም ሱታፌውን ልናገኝ ወይም ከበረከተ ሕማሙ ልንሳተፍ ራሱ ፈቅዶልናል። በዚህም እግዚአብሔር እናመሰግነዋለን። በእውነት ሰው ከሰው ሕማም ከሰው መከራ ገብቶ ሰውን ሊያጽናና ብዙ ነገር ያደርጋል። ለራሳችን ድህነት የተደረገ ይህ ፍጹም ቅዱስ ልዑል የሆነ ሕማም ሊታሰብ ልናዘክረው የሚገባ እንደገና ስላሰብነው ስላዘከርነው ደግሞ መልሰን በረከት የምናገኝበት ነውና ለዚህ በረከት እንድንበቃ እግዚአብሔር ራሱ ስለፈቀደልን ስሙ የተመሰገነ ይሁን። ማን ይችላል? ሕማሙን ማዘከርም ቀላል አይደለም። ሕማሙን ማሰብም ቀላል አይደለም። ሰማዕታት፣ ባህታውያን
ይችን ዓለም ንቀው በየዱር በየገደሉ የኖሩ ቅዱሳን መላ ዘመናቸውን እግዚአብሔርን በማሰብ መከራውን ለሰው ልጅ ያደረገውን ፍጹም ፍቅር በማሰብ ኖረዋል ተለይተው ከዓለም። እኛ ደግሞ ለትንሽ ሰዓት፣ ለሳምንታት፣ ለዕለታት እግዚአብሔርን አስበነው እንድንውል ፍጹም ጥጋት ሊኖረን ይገባል። በእውነት በዚህ በሰሙነ ሕማማት ሊቃውንተ ቤተ ክርስቲያን መጻሕፍትም እንደሚነግረን ቅዱሳን ሐዋርያትም እንደጻፉልን ሕማሙን ያልተሳተፈ ሰው በሕማማት ያልሰገደ፣ ያልጾመ፣ ያልጸለየ ሕማሙን ያላሰበ ሰው ፋሲካ ሊያደርግ አይገባውም። ንስሐ ቢገባ በፋሲካ እንደገና መልሶ አጸፋውን እንዲመልስ ይፈልጋል። ሕማሙን እንደገና በፋሲካም ቢሆን እንዲያስብ ይፈልጋል። እንግዲህ እስመ በብዙ ጻማ ሀለወነ ንባአ ለመንግሥተ ሰማያት እንዳለ ቅዱስ ጳውሎስ በመከራ በረከት እንደሚገኘው ሁሉ ሕማሙን ያልተሳተፈ ፋሲካውን የሚሳተፍ አይሆንም። ሕማሙን መከራውን ያላሰበ በሕይወት ያልተረጎመ በኋላም ፋሲካ የተባለችውን የዘላለም ርስትን የሚወርስ አይደለምና ያለ ሕማማት ፋሲካ የለም ወገኖቼ። ስለዚህ ስጋዊ ነገር ብቻ በማሰብ ፋሲካ ላይ ስለምናደርገው ነገር በማቀድ ብቻ ሕማማታችን ያለ አግባብ እንዳናባክን እግዚአብሔር ይጠብቀን። ለዚህም እንድንበረታ መልእክቴን እያስተላለፍኩ እንግዲህ በዛሬ ዕለት ስናጠቃለው ኮነንዎ ለመኮንነ መኳንንት እንዲል መጽሐፍ ገዢዎችን የሚፈርድባቸው የሁሉ ጌታ በሰማይ በምድር ያለ አምላክ በፈቃዱ እሱም ፈቅዶላቸው እነሱም ደግሞ የትንቢት መፈጸሚያ ሆነው ሶበሳይ መርብ ወእሚ ሰቀልዎ እንዳለ የሰማይ የምድር ጌታ መሆኑንም ሳያውቁ ጭምር ያወቁም አሉ ያላወቁም አሉ ይላል መጽሐፍ። ዛሬ እንዲፈርዱበት በጠረጴዛ ዙሪያ ተቀምጠው እንዲወስኑበት ጊዜው ተሰጥቷቸዋል። ሁኔታውን አግኝተዋል። እንግዲህ በሚያልፍ በዚህ በሚደቅ በደካማ ማንነታቸው ዘላለማዊን አምላክ ከሰዋል። ዘላለማዊን አምላክ ኮንነዋል። ዘላለማዊን አምላክ እንዲሞት ፈርደውበታል። እንግዲህ ሆነ ጊዜያዊው ዘላለማዊውን ደካማው ልዑሉን ብርቱውን ኃያሉን ጌታ ሊፈርድበት እንግዲህ ራሱ በቸርነቱ ምን ያህል ትዕግስት እንዳለው እናስተውል። በትዕግስቱ እየተመለከተ ሁሉንም እያየ እንዳላየ ለደካማ ስጋ የመወሰን ለደካማ ስጋ እሱን እንዲሰቅለው ለደካማ ስጋ በእሱ ላይ መከራ እንዲያጸናበት ፈቃዱ ሆኖ ራሱ ለሕማም ለሞት ተላልፎ ተሰጥቷል። ይህ ሁሉ የሆነው እኛን ለማዳን ነው፣ ስለ ፍቅሩ ጽናት ነውና በእውነት የፍቅሩን ጽናት እንድናስብ እንድንረዳው አምላካችን በወደደን መጠን እኛም እርስ በርሳችን እንድንዋደድ ፍቅሩን እንዲያድለን ፈቃዱ ይሆንልን። ይቆየን።